የማይጠቅም ልጅ ከሆነማ እንኳን የማይወለድ ምን ያደርጋል? የእናት አባቱን ልብ የሚያቆስል ፈጣሪውን የሚክር ልጅ ባይወለድስ ምን ያደርጋል? ቤተ መቅደስ ውስጥ ሆኖ በደንብ ባልቅሰው ንስሐ ገብተው ልጅ ያላገኙ ሰዎች ካሉ ምን ማድረግ ነው ያለባቸው? እግዚአብሔር ችግሬን ፈቶልኛል፣ የማይረባ ልጅ ሊወለድ ኑሯል፣ ፈጣሪ ያዳነኝ ነው መባል ያለበት። አንዳንዶቻችን እኮ ባንወለድ የሚያስብል እኮ ነው ምን ሰራው ስራ በሆነ። እናቶቻችን ምርር ሲላቸው አንዳንድ ቀን እንዲያው ውሃው ነህ በቀረህ ይላሉ። ውሃው ነህ በቀረህ እንዲያው አንተስ ይላሉ። በእርግጥ የእናት እርግማን ፍቅር ነው፣ አውቀው ነው እንዲህ የሚል የብሽቀት ነው እንጂ ውሃው ነው ቢቀር አይወዱም ነበር። እና እንደዚያ የሚባል ልጅ አለ ረብ የሌለው ለእናትም ለአባትም የማይጠቅም ለእግዚአብሔርም የማይረባ ለራሱም የማይሆን ለሀገርም የማይረባ እንዲሁም በቁሙ የሞተ ማለት ብሎ በቃ የመምሸት የመንጋቱን እንደሱ አይነት ልጅ ቢቀርስ። ስለዚህ እግዚአብሔር ምን አደረገ? ችግሯን መቅደስ ይዛው ሄደች። እዛው መቅደስ ውስጥ ችግሯን ተቀብሎ ሸክሟን አውርዶ እግዚአብሔር ሰደዳት። ሳሙኤልን የመሰለ ነቢይ እግዚአብሔር የሚያነጋግረው ነቢይ ወለደ። የፈረሰውን የእግዚአብሔር ቤተ መቅደስ የሚሰራ የተዳደፈውን ቤተ መቅደስ የሚያነጻ ሕዝቡን ከእግዚአብሔር ጋር የሚያገናኝ እግዚአብሔር ደስ የተሰኘበት ልጅ ወለደች። ይህ የሚመጣው ችግርን ወደ ቤተ መቅደስ ይዞ መሄድ። አንድ ጊዜ በሉ እንጂ አቤት! ችግርን ወደ ቤተ መቅደስ ይዞ መሄድ ነው። እውነቴን ነው የምነግራችሁ። ዝም ብላችሁ ቤተ ክርስቲያን አሁን ዛሬም ራሱ አድርጉ። ሲቸግራችሁ ለችግር ተብሎ ቤተ ክርስቲያን መሄድም አለ። እንደ ሰው እግዚአብሔርን ለማምለክ ለችግር ብቻ ብለን ሳይሆን ማለዳ እንሄዳለን፣ ቅዳሴ ሲኖር እናስቀድሳለን። ግን ችግር ሲገጥማችሁ ምንድን ነው የሚደረገው? በቃ ለ7 ቀን እየተመላለስኩ እችን ታህል እጸልያለሁ፣ ጌታ ሆይ አንድ ነገር አድርግልኝ ይባላል። ለ40 ቀን አደርጋለሁ፣ ለ15 ቀን አደርጋለሁ። ይህን አድርግልኝ። እኔ ለራሴ ሲቸግረኝ ቤተክርስቲያን ናት መጠጊያ። እውነቴን ነው። አሁን እዚህ ገዳም ከመጣሁ እንኳን ስንት አሁን መናገር ማልፈልጋቸው ስንት ሸክሞች ጽዮን እየተመላለስኩ ለቆኛል ማለት ነው። ስንት ሸክም አሁንም አልናገርም። ወደፊቱም ስናረጅ ነግራችሁ ይሆናል። አኖር ምን እንዳደረገልኝ እግዚአብሔር ምን እንዳደረገልኝ እኔ እና እሱ እናውቀዋል። በጣም እዚህ ከመጣው አሁን 4 ዓመት ሆነኝ። እዚህ ከመጣው እንኳን መዓት ሸክም ከራሴ ላይ የወረደልኝ ቤተክርስቲያን ስሄድ ሄጄ እናገራለሁ፣ እግዚአብሔር ያንከባልልኝ። ቤተክርስቲያን ሄጄ ያልተፈታልኝ ችግር የለም። እውነት ለመናገር ያልተፈታ ችግር ቢሆን ገና እኔ ጥሩ ሰው አለመሆኔ ነው። እሱ ደግሞ የኔን ጥረት ስለሚፈልግ ነው። ይሄ የቤተክርስቲያን ችግር አይደል። የቤተክርስቲያን ችግር ላይ የኔ የቤተክርስቲያን ችግርና እግዚአብሔር ቤተክርስቲያን መሄድ ዋጋ የሌለው መሆን አይደለም። አንድ ሰው ራሱ በደንብ አድርጎ ወደ ትልቅ ደረጃ ለመድረስ እሱ አይደለም። እሱ የኔን ጥረት ይጠይቃል። ለምሳሌ ቅድስና፣ ንጽህና፣ ትልቅ ሰው መሆን፣ በእግዚአብሔር የተወደደ ሰውነት መያዝ፣ እነዚህ ነገሮች ጥረትን ጭምር ይፈልጋሉ። መውጣት መውረድን ይጠይቃሉ። እግዚአብሔር ዝም ብሎ እንደ ማሽን በቃ ሚሽን አኮምፕሊሽድ ብሎ ዝም ብሎ በቃ አንድ ጊዜ ተስተካክላል በቃ ከዚህ በኋላ እንደፈለግ ተኛ አይልም እግዚአብሔር። እንደዛ እና በቤተ ክርስቲያን እርግጠኛ ነኝ። እውነቴን ነው። አሁን እንደው ከተማም ስሄድ አንዳንዴ የሆነ ሲጨንቀኝ ሲጠበኝ አንድ ቤተክርስቲያን ውስጥ ወዶ የሚወረውረኝ መኪና ነው የምፈልግ። እጄ እዚያ የሆነች ነገር ካልኩ ቅልል ነው የሚለኝ፣ ይፈታል። ምልክት ያለው እውነቴን ነው የምነግራችሁ። ቤተክርስቲያን ናት የእግዚአብሔር ከተማ ስለሆነ ቤተክርስቲያን መሄድ፣ መቅደስ መሄድ ውደዱ። ችግራችሁን ቤተክርስቲያን ይዛችሁት ሂዱ ነው የኔ ጥያቄ። አሁን የዛሬው ትምህርታችን ስለ ቤተክርስቲያን ነገረ ቤተክርስቲያን እያስተማርኩ ሳይሆን ችግርን ቤተክርስቲያን ይዞ መሄድ ነው እያወጋን ያለ። ችግርን ወደ እግዚአብሔር ቤት ይዞ መሄድ በሉ አንዴ። አቤት! ወደ ማን ቤት ይዞ መሄድ? የማን ነገርኳችሁ? የሕዝቅያስ፣ እሺ፣ የኢዮሳፍጥ፣ ሌላስ? የእናታችን የሐና። ሌላ ቀጥሉ። በሐዲስ ኪዳን ደግሞ ስትበጡ በሐዲስ ኪዳን ሉቃስ ወንጌል ምዕራፍ 1 ምን ትዝ ይላችኋል? ዘካርያስ ነው። ችግር ነበረበት። ችግሩን እያያዘው ያጥን ነበር። ችግሩን ይዞ ያጥናል። ዘካርያስ እኮ በጣም ከባድ ችግር ነው የነበረበት። ልጅ ማጣት ብቻ እኮ እንዳይመስላችሁ። ልጅ ማጣት ብቻ ሳይሆን እንዴ ማገለግለው አምላክ እንዴት ነው የሚል ውስጣዊ ህመም አለ፣ ልጅ የማይሰጠኝ ብሎ። ምክንያቱም በእስራኤል ደግሞ የሰው ልጅ በሃይማኖት ሲኖር ከሚፈተነው ፈተናዎች ሁለቱ፣ በጣም ብዙ ፈተና ነው ያለ። ሁለቱ ከዚህ ጋር የሚያዘው አንደኛው በጥቅስ መፈተን ነው። በጥቅስ መፈተን አለ። ጥቅስን ሊማሩበት ሲገባ ይፈተኑበታል። ለምሳሌ አሁን ለአብርሃም ልጅ የሰጠ አምላክ ለእኔ ለምን አይሰጠኝ ማለት፣ ለአብርሃም የሰጠ አምላክ ለእኔም ይሰጠኛል ማለትም በጥቅስ መማር ነው። ለአብርሃም የሰጠ አምላክ ለእኔ ለግድ ይሰጠኝ ይገባል ማለት ደግሞ ሌላ ፈተና ነው። ለምሳሌ አሁን እዚህ ጉባኤ ቤት ያሉ የኛ ደቀ መዛሙርት ለምሳሌ የክርስቶስ ደቀ መዛሙርት ናቸው አይደል? አሁን እስቲ ወደ ምድረ በዳው ፈቀቅ ብለን እንማር ብለን ስንማማር ውለን ወደ 11 ሰዓት አካባቢ እስቲ 5 እንጀራ ዘንድና ጌታ ያበርክትልን። ምክንያቱሳ ለሐዋርያት አድርጎላቸዋል፣ እኛም ማመን አለብን። ይህ እግዚአብሔር መፈታተን ነው። በጥቅስ መፈተን ይባላል። በምን መፈተን ነው ያልኳችሁ? አዎ የተጻፈው ነገር ሁሉ ለእኛ ይደረጋል ማለት አይደለም። ጊዜው ገና ሊሆን ይችላል፣ አስፈላጊያችን ላይሆን ይችላል። እነዚያ ሰዎች ለምሳሌ ከቤት ስለራቁ እንጀራ
ስላልነበራቸው በጣም ብዙ ምክንያት አለ። ጊዜው ገና ሊሆን ይችላል፣ አስፈላጊያችን ላይሆን ይችላል። ብቻ እግዚአብሔር መልካም ነው እንጂ ለምን እንዳደረገው እሱ ያውቃል። ስለዚህ በጥቅስ እየተፈተነ ኖረ። ግን ከነምኑም በቃ ውስጡ እየወጣ እየወረደ እንዲያ እያለ ግን ማጠኑን አልተው። ችግሩን እዛው መቅደስ ውስጥ ይዞት እግዚአብሔርን እየጠየቀ እሱ እንደሚያደርግ ያድርገኝ፣ ከነ ችግሬ እመጣለሁ፣ ችግሬን አንተ ቅረፈው እያለ ያጥናል። ከዕለታት አንድ ቀን የእግዚአብሔር መልአክ ቅዱስ ገብርኤል በመሰዊያው በቀኝ በኩል ቆሞ አየው ይላል። በቀኝ በኩል የማናዊ መልአክ ስለሆነ ያለ መላእክት ረዳትነት የሚፈጸም ምንም ረድኤት የለም። ሁሉ አሁን ዛሬ በሕዝቅያስ ውስጥ ወደ መቅደስ ሄዳል። መልአክና መንፈሳዊ አባት የግድ አስፈላጊ ናቸው። ስለዚህ ቅዱስ ሚካኤል ሄደ የሕዝቅያስን፣ ለሱ ደግሞ ቅዱስ ገብርኤል ትወልዳለህ አለው። ይሄ የማይሆን ነገር ነው አለ። የማይሆን ነገር። አሁን ደግሞ ትምህርት በተግባር ሲፈተን ማለት ነው። ማለት ዘካርያስ ምንድን ነው? የሕዝብ ምንድን ነው? መምህር በሉ። ምን መምህር ነው? የሕዝብ መምህር ደግሞ ምንድን ነው የሚሰብከው? የእግዚአብሔርን ቃል። የእግዚአብሔር ሕግ ምን ይላል? አብርሃም በ100 ዓመቱ ልጅ ወለደ። እንደዚህ እያለ ማን ሲሰብክ ኑሯል? ራስህ ትወልዳለህ ሲባልሳ ወገብ ያዝ። ትምህርት በተግባር ሲፈተን ያቅታል። ገብቷቸዋል? አዎ ከባድ ነው። ተምሮ መስበክም ከባድ ነው። ሰብኮ ተግባራዊ መሆንም ከባድ ነው። ሁሉም ነው። እውቀቱ አልገባ ማለቱ ብቻ ሳይሆን መፈጸሙም ደግሞ አቀበት ነው እንጂ ተፈተነ። አንዳንድ ጊዜ የሚሰብክ ሰው ሁላ ቅዱስ አይምሰላችሁ። እናንተም እንዲህ ታረጋላችሁ እንዳትሉን እናረጋለን እንጂ አይጣላል። ይውላችሁ እኮ አይደረስም። ያው አቃተው፣ ዘካርያስም አቃተው። ቦኑ ግብር ዘይሳኖ ለእግዚአብሔር እኮ ሲል ኑሯል። ዘፍጥረት 18 ላይ ምን ይላል መሰላችሁ? የእስራኤል ምዕመናን ሳራ ሳቀች። እንደዚህ ብሎ ሰብኮ ሳይሆን አይቀርምችም። ዘካርያስ ሳራ ሳቀች ትወልጃለች ስትል እግዚአብሔር ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት። ከዚያ በኋላ እግዚአብሔር የሚሳነው ነገር የለምና አብርሃምና ሳራ ወለዱ ብሎ ሰብኳል ዘካርያስ። አንተ ውለድ ሲባል ይሄ ከባድ ነው። የማይሆን ነገር ምንድነው? የማይሆን ነገር ለምን አትንገር የሚባለው? ለምን አትንገር የሚባለው? በቃ እንደዚህ አለ። ቅዱስ ገብርኤል ደግሞ ከማን ጋር እንደምትነጋገር እወቅ ሰውዬ አለ። አነ ውእቱ ገብርኤል ዘቀጉም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ሌላ ሰው መሰለ እንዴ ነገረ አለው። በልሄን ነገር እስከምታመጥ ዲዳ ትሆናለህ። እሺ ከነ ዲዳነቱ ደግሞ መቅደስ ጎለል እያላገለገለ ያው ዲዳነቱም ደግሞ በመቅደስ ተፈታ። ስለዚህ የኤልሳቤጥ ስድብ፣ የዘካርያስ መከራ፣ የልብ ውጣ ውረድ የተፈታለት በመቅደስ ውስጥ ነው። ዮሐንስን የመሰለ የዓለም ደስታ፣ የሕዝብ ደስታ እስመ ብዙኃን ይትፌስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ተብሎ ሰዎችን በሙሉ ወይ መይጥ ልበ አበው ውሉድ፣ የአበውን የእነ አብርሃምን ልቡና ወደ ውሉድ ሐዋርያት፣ የሐዋርያትን የውሉድን ልቡና ወደ አበው ወደ አብርሃም ልቡና የሚያገናኝ ድልድይ ነው። አበግኡ ለእግዚአብሔር ዘአትት ኃጢአተ ዓለም ብሎ የነቢያትን ጥያቄ የመለሰውን ቀርን ነባቢ የሆነውን ዮሐንስን አግኝቶ የዘካርያስ ችግር የተፈታው በቤተ መቅደስ ውስጥ ነው። የእግዚአብሔር ቤት ችግር ይፈታል። እስኪ በሉ ንገሩኝ እንጂ አሁን በሀገራችን በቤተክርስቲያናችን ያለውን ችግር በሙሉ ወዴትን ብንወስደው ይሻላል? ወደ እግዚአብሔር ብንወስደው ነው የሚሻለው? ወደ ኮሚቴ ብንወስደው? መጀመሪያ ወደ እግዚአብሔር እንውሰደው። ወደ እግዚአብሔር ከወሰድነው እግዚአብሔር ግን ይህን ሊፈታ ይችላል። በቤተ መቅደስ ችግር ይፈታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 2 ላይ እንደምታነቡት ቁጥር 44 ድረስ ታነቡታላችሁ። እናታችን ቅድስት ድንግል ማርያም ጠፍቷት ስለነበረ እሱ ሕፃን ሆኖ ስትፈልግ የት ነው ያገኘችው? ወረከብጉ በማእከለ ሊቃውንት፣ በቤተ መቅደስ ውስጥ ከረበናቱ ከመምህራን ጋር ሲከራከር አገኘችው። ይህ ክርስቶስን የምትፈልግ ነፍስ ውክልና ናት ድንግል ማርያም። ክርስቶስ ርቋት የምትባክን ነፍስ እንኳ ብትኖር፣ የምትፈልገው ነፍስ ብትኖር እሷ ርቋታል ማለት አይደለም። ምንጊዜም እግዚአብሔርን የምትጠማ ነፍስ፣ የምትፈልግ ነፍስ፣ ለእግዚአብሔር ፍቅር የምትሳሳ ነፍስ ናት ድንግል ማርያም ወክላ ያወጣችው። የምታገኘው በቤተ መቅደስ ነው። የነፍስ ችግርም ያለባት አንድ ሰው የነፍስ ችግር የኃጢአት ሕመም ከእግዚአብሔር መለየት ከገጠመው እሱንም የሚያገኘው እዛው መቅደስ ውስጥ እንደ ድንግል ማርያም ገበያ ለገበያ አልፈለገችውም። ድንግል ማርያም ቀጥ ብላ ሄደችው ወደ ቤተ መቅደስ። ክርስቶስ የሚገኘው በቤቱ ነው። ስለ እግዚአብሔር ቤት መፍትሄ ይገኛል። በቅዱሳን ሐዋርያት ዘመን ተመልከቱ። ግብረ ሐዋርያት ላይ የምታገኙት ምዕራፍ 4 ላይ አንድ ታሪክ አለ። አንድ እጅግ በጣም ሽባ ሰው ነበረ። ይሄ ሽባ ሰው ሁለት ችግር ነው ያለበት። አንደኛው ሽባ ነው። ሁለተኛ ደግሞ ሽባ ከሆነ ሰርቶ አይበላም። የሚበላው ድህነት ችግር አለ። ከቤተ መቅደሱ ደጃፍ ከምኩራቡ ደጃፍ ላይ ወድቆ ይውል ነበር እና የቤተ መቅደሲቱን ደጃፍ በጣም ደስ ነው የምትለውና
ሰናይ ሆህት ወይም ደግሞ ቢዩቲፉል ጌት ነው የምትባለው። ውቢቷ በር ነው ወይም መልካሟ በር ነው የምትባለው። እሱ የሚቀመጥባት ኋላ ጴጥሮስና ዮሐንስ ሊጸልዩ ወደ በ9 ሰዓት ላይ መጡ። የሰውዬ ሁል ጊዜ ሳንቲም ፍለጋ እዛች ይቀመጣል። እዛች ተቀምጦ ሲጸልይ ሲለምን ብሩን ይቀበላል። ቅዱስ ጴጥሮስና ቅዱስ ዮሐንስ 9 ሰዓት ምኩራብ ሊጸልዩ ሲሄዱ ቀና ብሎ አያቸው። ሳንቲም ይሰጡኛል ብሎም ተስፋ አደረገ። ከዚያ በኋላ ተመየጥ መንገሌነ እስመ ኩሎ ዘሐሰስከንሁ በከ አሉት። ወደኛ ፊትህን ዙር፣ ፊትክን ወደኛ ዙር። ጀርባውን ለመቅደስ ሰጥቶ ሳንቲም የሚያይ ወደ ውጭ ዙሮ እኮ ነው ተመየጥ መንገሌነ ያሉ። ወደ ውጭ ዙሮ እንጃ ስለምን እያለ እንደሚለምን ስለ እግዚአብሔር ነው እንጂ ስለ እግዚአብሔር ነው መቼም ስለ የዛን ጊዜ ስለ ቅዱሳን ምናምን አይልም። ስለ እግዚአብሔር ስለ አምላከ ነቢያት ይል ይሆናል መቼም እንዲያቸ እያለ ሲለምን ፊትክን ወደኛ ዙር አሉ። በሉ ፊትክን ወደኛ ዙር በሉ። ወደኛ ዙር ፊትክንና የፈለከውን እንሰጥሃለን ሲሉ ሳንቲም ሊሰጡኝ ነው። ኋላ ቅዱስ ጴጥሮስ ወርቅሰ ወብሩር አልቤ፣ እኔ ወርቅና ብር የለኝም። ወበስሙ ለእግዚእነ ኢየሱስ ክርስቶስ ተንስ ወሁር፣ በጌታዬ በኢየሱስ ክርስቶስ ስም ግን ተነስና ተመላለስ አለው። ሳንቲም የማይሰጥህን የእግዚአብሔር ቤት ትሰጥሃለች አለው። ሳንቲም የማይሰጥህን የዚያን ጊዜ እየዘለለ አመሰገነ ይላል። ይኸውላችሁ ሰዎች ብር ሲሰጡት ይኖራል። ሽባነቱን የተረተረችው ግን የእግዚአብሔር ቤት ነው። ብርን ሰው ይሰጣል፣ እንጀራን ሰው ይሰጣል፣ ልብስን ይሰጣል። የልብ ስብራትን ግን የእግዚአብሔር ቤት ናት የምትጠግን። ሽባነትን የምትጠግን የእግዚአብሔር ቤት ነው። ብቸኛይቱ ምስካየ ሕዙናን የሐዘንተኞች መጠጊያ ቤተክርስቲያን እና ለዚህ ነው ቅዱስ ዳዊት መዝሙር 121 ቁጥር 1 ላይ ተፈሳሂኩ እስመ ይቤሉን ቤተ እግዚአብሔር ነሐውር ወቆመ አገሪነ ውስተ ጻድቅ ኢየሩሳሌም፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለው ግዴታ ሆኖብኝ አልሄድም ማለቱ ነው። ቤተክርስቲያን ልድ እናደርጋለሁ ብዬ አልሄድም ማለቱ እኮ ነው። ተፈሳይኩ ያለው ደስ ብሎኝ ነው ሄዶ እንሂድ ባሉኝ ጊዜ ማለቱ ደግሞ ወደ እግዚአብሔር ቤት ሲከድ በህብረት ነው፣ በፍቅር ነው፣ መነጠል የለም። እንሂድ ባሉኝ ጊዜ ያለ ለዚህ ነው የእግዚአብሔርን ህብረት ማህበር አንድነት ወደድኩት ማለቱ ነው። እንሂድ ባሉኝ ጊዜ ደስ ያለኝ ያለው ግዴታ ሆኖበት አይደለም። ቤተ እግዚአብሔር እንሂድ ባሉኝ ጊዜ ያለ ደግሞ ለዚህ ያለው ወቆመ አገሪነ ውስተ ጻድቅ ኢየሩሳሌም ቤተ መቅደስ የእግዚአብሔር ቤት ወይ እግሮቻችን በአደባባዮችሽ ቆሙ ማለት ነው። በአንቺ ደጃፍ ላይ ደካማው ህይወታችን ጸና ማለት ነው። እግሮቻችን ቆሙ ያለው እንግዲያ ድሮስ በቤቱ ሲቆም የለ በመንገድ ሲቆም የለ። ኢየሩሳሌም ወይ እግሮቻችን በአደባባዮችሽ ቆሙ ያለው ደክሞን ነበር ከአንቺ ቤት በተን ጸናን ማለት ነው። እና ቅዱስ ያሬድም ይህን ሲናገር በሃንበላ ለቅድስት ቤተክርስቲያን እስመ ኩሉ ዘጌሰ ሀቢሃ እይጻሙ፣ ቤተክርስቲያንን ሁልጊዜ እንሳለማት ወደ እሷ የገሰገሰ ሁሉ አይደክምምና